ዘነቢያት ሰበክዎ በሉስቲ ዘነቢያት ሰበክዎ ወአስተርአየ ገሃደ ነቢያት የሰበኩት በሉ በግልጥ ታየ። በዮርዳኖስ የሰማነው ደግሞ ጠዋት ከሰማችሁ በዮርዳኖስ ተጠምቀ ፈጽሞ ሕገ ወአስተርአየ ገሃደ በግልጥ ሕግን ሊፈጽም አንድም ሕግን ፈጽሞ ጽድቅን ሁሉ ልንፈጽም ይገባናል ይላል። የሕግ ፍጻሜ ማለት የጽድቅ ክንውን ነው። ጽድቅ ማለት በእግዚአብሔር ፊት ትክክል የሆነውን ነገር ማድረግ፣ ትክክለኛውን ነገር መናገር፣ ትክክለኛውን ነገር መስራት ነው። ትክክለኛውን ነገር አለመስራትና አለማድረግ ደግሞ ጽድቅን መቃወም ነው። ጽድቅን መቃወም ደግሞ አመጽ ነው ማለት ነው። ስለዚህ በፈለገ ዮርዳኖስ የተማርነው የሕግ ሁሉ ፍጻሜ የሆነውን ሕግንና ነቢያትን ልሽር አልመጣውም ልፈጽም ነው ያለውን። ብዙ ጊዜ ሕግ የተሻረ ይመስለዋል ሰው። ሕግ አልተሻረም፣ የበለጠ ነው የጠበቀው። ነገሩ ፊደላዊ ወደ መንፈሳዊ ነው የዞረው። በፊደል የነበረው በመንፈስ ነው የሆነው። በተራራ የሆነው በመንፈስ ነው የሆነው። በዮሐንስ 4 ላይ በዚህ ተራራ ወይም በኢየሩሳሌም የማትሰግዱበት ጊዜ ይመጣል ካለ በኋላ አሁን ግን የምትሰግዱት በእውነትና በመንፈስ ነው አለ። አያችሁ፣ የትንሽ ጠለቅ ይላል። ስለዚህ አምልኮ በመንፈስ ነው ማለት ነው። ጌታ የሕግ ሁሉ ፍጻሜ የሆነውን ይህንን ሕግም መጥቶ የሚደመድመውን ለሰው ያልተቻለውን ሕግን ሁሉ በመታዘዝ የሚፈጽመውን ነቢያት አስቀድመው ሰበኩት። በጾመ ነቢያት ስናዜመው በምስባኩም በማህሌቱም በቅዳሴውም ስንለው የቆየነው ነው። ፈኑ እዴከ እማርያም፣ ይሄ በጨለማ ውስጥ ሆኖ የተጸለየ ጸሎት ነው። በዘመነ ፍዳ በዘመነ ኩነኔ ሆኖ የተጸለየ ጸሎት ነው። ነቢያት አንዱ ነቢይ ቅዱስ ዳዊት ነው። ፈኑ እዴከ እማርያም፣ ከአርያም ከልዑል መንበሩ ቀኝህን ክንድህን ላክልን እያሉ ነቢያትን ወክሎ ነቢዩ ይጮህ ነበር። ይሄ ነቢያት የጮሁት ጩኸት ነው። እነ ሙሴ አስቀድሞ መጥቶ እንደሚሰቀል ያንን እባብ በእንጨት ላይ ሰቅለው ሙሴ በእንጨት ላይ ያንን የእባብ ምስል እንደሰቀለ የሰው ልጅም ሊሰቀል ይገባዋል ብሎ እንዳለ ስነ ስቅለቱን አስቀድሞ ሙሴ ለእስራኤል ሰበከ። ዘነቢያት ሰበክዎ፣ የሚመጣው ቀኝ የሚመጣው እጅ የሚያድን ጨለማን የሚገፍ ሕዝብ ዘይነብሩ ሰጽልመት ርኤ ብርሃነ አብየ፣ በጨለማ ውስጥ የነበረ ሕዝብ ብርሃን ወጣለት። ፈኑ ብርሃነከ ወጽድቀከ እማንቱ ይብርሃኒ ወይ ሰዳኒ፣ ብርሃንና ጽድቅህን ላክልን። ጽድቅን ልንፈጽም ይገባናል። ጽድቅ ራሱ ነው፣ ብርሃን ራሱ ነው፣ ሌላ ብርሃን አይደለም። ራሱ ብርሃን የሆነው ኢየሱስ ክርስቶስ ነው። ጽድቅ የሆነው እሱ ኢየሱስ ክርስቶስ ነው። እሱ ራሱ ጽድቅ ነው። የሚለብሱት ጽድቅ ነው፣ የሚወርሱት ጽድቅ ነው፣ የሕይወት ጽድቅ ነው። ጽድቅህን ብርሃንህን ላክልን እያሉ ነቢያት ሰበኩት። እነ ነቢዩ ኢሳይያስ ደዌነ ነሣ ወጾረ ሕማመነ፣ የሚመጣው ቀኝ ድካማችንን የሚቀበል ሕመማችንን የሚታመም ሸክማችንን የሚሸከም ስለኛ ደም ግባት ያጣ ስለኛ የደቀቀ እያሉ ስለሱ ተናገሩ። ይሄ ነቢያት የተቀኙት ነው። ይሄ ነቢያት የዘመሩት ነው። ይሄ ነቢያት የሰበኩት ነው። ይሄ ነቢያት አሻቅበው በመንፈስ ቅዱስ ነቢዩ ኢሳይያስ ከክርስቶስ መምጣት ከ700 ዓመት በፊት የሚሆነውን ነገር ሁሉ አየ። በቀራንዮ አደባባይ ላይ ሆኖ በመንፈስ ጻፈ። ነቢዩ ኢሳይያስ የሚመጣው ማን እንደሆነ ነቢያት ሁሉ ስለሱ ተናገሩ። ነቢያት ሁሉ ስለሱ ሰበኩ። ይሄ ነው በነቢያትና በሐዋርያት መሰረት ላይ ታንጻችኋል የተባለው። የሐዋርያት መሰረት ይሄ ነው። ይመጣል የተባለው ያድነናል የተባለው ከልጅ ልጅ ተወልጄ አድንሃለሁ ያለው እርግጥ ነው። የማዳኑ ፍጻሜ ዛሬ ቢሆንም
የማዳኑ ሥራ የጀመረው ከልጅ ልጅ ተወልጄ ባለ ጊዜ ነው። መጥቼ አድንሃለሁ ባለ ጊዜ ነው። ነቢያት እየተናገሩ ባለበት ጊዜ የማዳን ሥራው ጀምሯል። ጉዞ ጀምሯል። ክርስቶስ ሲመጣ ግን ፍጻሜ ነው ያገኘው። ጥላው አስቀድሞ ነበረ። ስለዚህ ይህንን ነው አሁን ሊቃውንቱ የዘበሩልን። ይሄ ነቢያት የሰበኩት ይመጣል ያሉት ያ የተናገሩለት የነቢያት ፍጻሜ የሆነው ዮሐንስ ነዋ በግዑ ለእግዚአብሔር ዘያአትት ኃጢአተ አለ። ዮሐንስ በሚያጠምቅበት ቦታ አይቶ የዓለምን ኃጢአት የሚያንከባልል ዓለምን የሚያድን ይህን በሽተኛ ዓለም የሚፈውስ ይህን የዓለምን ግርዶሽ የጥፋትን ግርዶሽ የሚያነሳ አለመታዘዝን የሚያስወግድ መታዘዝን ወደ ልባችን የሚያመጣ እኔ ትሁት ነኝ፣ እኔ የዋህ በልቤም ትሁት ነኝ፣ ከኔ ተማሩ ያለውን ፊተኛው ሰው ባለመታዘዝ ፊተኛው ሰው በእግዚአብሔር ላይ በማመጽ የመጀመሪያው ልጅ ከእግዚአብሔር ፊት ተረግሞ ልጅነትን አጥቶ ቢመጣ ከላይ የሚመጣው የእግዚአብሔር ልጅ ግን ቆይ ጥላውን አቁሙት። ማን ነው ጥላ ዙሩ ያላችሁ? ስብከት የተሰበከ ሳንቲም ከጭላ ይባላል ይደርሳል። እሺ ስብከት የማይሰማ ሰው ይሆናል የሚሰራው ማለት ነው። እግዚአብሔር ወደ ልባችን ይመልሳል። የተማረ ሰው ይሰጣል እኮ ችግር የለውም። ሳንቲሙ ይደርሳል። እግዚአብሔር ከሁላችን ጋር ይሆን። ስለዚህ ይሄ የዓለምን ጨለማ የሚገፍ እውነተኛው በግ ነዋ በግዑ ለእግዚአብሔር ዘያአትት ኃጢአተ ዓለም የዮሐንስ ወንጌል ምዕራፍ 1:29 እሱ ነው ብሎ ዮሐንስ ተናገረ። ከኔ ኋላ የሚመጣው እሱ የበረታ ነው፣ እኔ እናንተን ለማዘጋጀት ነው። የተገለጠ አለ፣ በመካከላችሁ የማታውቁት አለ። ያ ነቢያት የሰበኩት በድንግል ማርያም ቤት እየዳኸ እንደ ሕፃናት እየዳኸ እየተመላለሰ አይገርማችሁም? እግዚአብሔር ዳኸ። ይገርማል እኮ እንደ ሕፃናት እኮ ነው። አልቆመም እኮ እንደተወለደ ወዲያው በየጥቂቱ አደገ እኮ የሚለው ምን ማለት ነው? እናቱ አቀፈችው እንጂ እንደተወለደ ብድግ ብሎ አልቆመም። ለሱ እኮ በተአምር አንድ ቀን እኮ የ30 ዓመት ሰው መሆን ይቻለዋል። ግን ሕግን ሁሉ ሊፈጽም ነው የመጣው። አስተዳደግን ሊያስተምረን ነው የመጣው። ለሕፃናትም ነው የመጣው፣ ለወጣቶቹም፣ ለጎልማሶቹም፣ ለአረጋውያን ነው የመጣው። ስለዚህ ሕፃን ሆኖ አስተማረን። ዳኸ። በኃጢአት የሚድህቱ መቆም ያቃታቸውን እነሱን ይዋጅ ዘንድ እሱ እንደ ሕፃናት አለቀሰ፣ ተመላለሰ። በግልጥ እንደ ሕፃናት ይላል። የማይታየው ታየ፣ የማይዳሰሰው ተዳሰሰ። እና ይሄ 30 ዓመት ሙሉ ሉቃስ እንደሚናገረው እንዘ ይትዔዘዝ ለአዝማዲሁ ለእናቱ ለዘመዶቹ እየታዘዘ አይሁድም አንዱ እንቅፋት የሆነባቸው በዮሴፍ ቤት ማደጉ ነው። ይሄ የጸራቢው የዮሴፍ ልጅ የእንጨት ጠራቢው የማርያም ልጅ ወንድሞቹ እነ ስምዖን እነ ያዕቆብ እነ ዮሳ አይደሉም ወይ እያሉ ሲናገሩ ነበር። ተሰናከሉበት ይላል። በእነሱ መካከል ስላደገ በእነሱ ጠባይ ስላደገ ከኃጢአት በስተቀር ሁሉን እየፈጸመ እየታዘዘ ሁሉም እንደሚሰራው እየሰራ እግር እያጠበ አያችሁ፣ እግር እያጠበ የጸሎተ ሐሙስ ዕለት ብቻ እንዳይመስላችሁ፣ እሱ በግልጽ የታወጀበት ነው። እግር እያጠበ ነው ያደገው፣ እየታዘዘ ነው ያደገው። የእናቱን ድምፅና እናት የምታዘውን ሁሉ እየሰማ የምትለውን ሁሉ እያደረገ በሰፈር ውስጥ ታዛዥነትን እያስተማረ የልጅነትን ልክና ጥግ እያስተማረ 30 ዓመት እስኪሆነው ድረስ አደገ። እስከ 30 ዓመት ድረስ ግን አልተገለጠም ነበር፣ ማንነቱ አልታወቀም ነበር። በግልጽ አብም የምወደው ልጄ እሱ ነውና እሱን ስሙት ብሎ አብም ምስክርነት አልሰጠም ነበር። አሁን ግን አብም መንፈስ ቅዱስም ምስክር የሚሰጡበት ነውና የኔና የናንተ ጌታ 30 ዓመት ሲሞላው ከገሊላ ወደ ዮርዳኖስ በዮሐንስ እጅ ይጠመቅ ዘንድ ሄደ ይላል። ያይጆሌ ዋቀዮ ከኔርገሞኒ ኢሰለለበን ኢን ኢፈቲ ሙለተ ጀዳ ጎፍታን ኬኛ ኢየሱስ ክርስቶስ በረዱከና ሰንኬሰ ኤርገሞኒ ማል ጀደኒ ከደተኒ ቱረን ኢሰ ሚርገኬ ኢሰ ኢሬኬ
nuuf ergii nu warra kufan dhufee nu haa kaasu namni isa kufe irree ofiitiin diriirsee akka kaasu harka mirga isaa diriirsee akka kaasu mirga kee nuuf ergii kunoo nu dukkana keessa jirraa ifa dhabne karaarraa gorree sokkinee koottu nu baasi koottu nu fayyisi koottu karaatti nu deebisi jedhanii raajonni dursanii utuu hin dhufin utuu hin mul'atin isaan dursanii hafuuraan laalanii waaqayyoon kadhatanii jiran garuu hafuuraan laalanii jiran kan isaan baraaru kan isaan dhufee fayyisu kan isaan dhufee gara karaatti deebisu kan dukkana keessaa ifatti isaan ceesisu inni akka dhufu isaan waan beekaniif mirga kee nuuf ergi jecha turanii inni mul'anne inni hin qaqqabamne gooftaan keenya Yesuus Kiristoos karaa foon Maariyaamiin gara biyya lafaa kana dhufe garuu immoo guyyuma tokkoon guddatee nama umrii 30 ga'ee hin mul'anne inni garuu suuta seera eegaan inni cubbuu malee seera hundaa raawwate jedha inni akka daa'imaa boo'ee akka daa'imaa lafa kanarratti deddeebi'ee hamma waggaa 30 guutuu biyya lafaa kanarratti inni haadha isaatiif ollaadhaafis nama isa ajajuuf hundumaafuu abboomamaa ture jedha erga umriin isaa 30 guutee galiilarra ka'ee gara Yordaanos harka Yohaannisitti cuuphamuudhaas garas deebee jedhe isa xumuruudhaaf isa qajeelummaa isaa ifatti mul'isuudhaaf gara Yordaanositti deebee jedha abbaan isaallee isaaf ragaa ba'a hafuurri qulqulluullee isaaf ragaa ba'a amma ifatti inni eenyu akka ta'e mul'ata jechuudha አሁን በግልጥ እሱ ይታወቅ ዘንድ በዮርዳኖስ ይጠመቅ ዘንድ በዮሐንስ እጅ ይጠመቅ ዘንድ ከገሊላ ወደ ዮርዳኖስ ሄደ ይላል። ልብ አድርጉ። ይሄ መታዘዝ ነው። መታዘዝ ነው። እግዚአብሔር መታዘዝን ወደ ልባችን ያምጣልን። አመጽ ትውልድን እያጠፋ ነው። አለመታዘዝ ትውልድን እየገደለ ነው። በሁላችን ልብ አመፀኝነት አለመታዘዝ ነግሷል። እግዚአብሔር ነቅሎ ይጣልልን። የመጀመሪያው ሰው ባለመታዘዝ ነው ይሄን ቁጣ ያመጣው፣ ይሄን ጨለማ ያመጣው። ሁለተኛው ሰው ግን ሁለተኛው አዳም ግን በመታዘዝ ለኛ በረከትን ይዞ መጥቷል። ክብርና ምስጋና ይድረሰው። አሁን ወደ ዮርዳኖስ አቀና ይላል። በዚህን ጊዜ ዮሐንስ እያጠመቀ ነበርና በዛ ኢየሱስ ክርስቶስ ዮርዳኖስ እንደደረሰ ቀጥታ ወደ ጥምቀቱ አልገባም። በሉቃስ 3:21 ላይ ምንድነው የሚለው? ወምድረ ተጠምቁ ሁሉ ህዝብ ተጠምቀ እግዚ ኢየሱስ ይላል። ህዝቡ ሁሉ ከተጠመቁ በኋላ ኢየሱስ ተጠመቀ ነው። ልብ አድርጉ። እዛም ከመጣ በኋላ ስርዓት ጠብቆ ነው። አሁን ጠዋት ሳይኔ ለመረጨት ሰው ያንን ሰልፉ አንዱ ባንዱ ላይ ተረማምዶ ሲሮጥ ስታዩ ገና የጥምቀቱ ዓላማ እንዳልገባው ትረዳላችሁ። በረከት ሌላውን ረጋግጠህ አይደለም። በረከት ሌላውን ገፍትረህ አይደለም። ወንድሜ ይቅደም ማለት አለብም። ወንድሜ ያገኝ አያችሁ። ሰፈር ውስጥ ያለው አመጽም ተከትሎ እስከ ጥምቀተ ባህሩ ሄደ ማለት ነው። በጣም ያሳዝናል። ጧት ስንት እናቶች ሲረጋገጡ ነበር። ሞባይል ይጠፋ። አሁን ታዲያ ትውልድ በረከት ሊቀበል ነው ብላችሁ ታስባላችሁ? በረከት ሰልፍን ጠብቀ የማታ ሰውን ብትሆን ዛሬ ወረፋም ባይደርስህ ነገ ጠብቀ ማግኘት አለብህ። እግዚአብሔር ወደ መታዘዝ ያምጣን። ህዝቡ ሁሉ ከተጠመቀ በኋላ ይላል፣ ሁሉም ከተጠመቁ በኋላ ኢየሱስ ክርስቶስ ወረፋውን ጠብቆ እንዳንድ ምስኪን እንዳንድ ተራ ሰው አቅም እንደሌለው ሰው ሁሉም ከተጠመቁ። ምክንያቱም እዛ ውስጥ አቅመ ደካማ አለ፣ አካል ጉዳተኛ አለ፣ መስማት የተሳነው አለ፣ የማያዩ ሰዎች አሉ፣ ብዙ ሰዎች አሉ። እነኚህን ሁሉ ገፈታትሯል። ለነኚህ ሁሉ ነው የመጣው። እነኚህን ሁሉ ሊያድን፣ እነኚህን ሁሉ ሊዋጅ ነው። ከዛ እነሱ ከተጠመቁ በኋላ ወደ ዮሐንስ ቀረበ ይላል። ዮሐንስ አንዴ ያውቆታል እና ዮሐንስ በዮሐንስ እጅ ሊጠመቅ ወደ ጥምቀቱ ሊገባ ሲል ተው አለ ዮሐንስ። እኔ ባንተ ልጠመቅ ይገባኛል እንጂ እንዴት አንተ በእኔ ትጠመቃለህ? ታናሹ በታላቅ ይጠመቃል እንጂ እንዴት ይሄማ የማይሆን ነው አለ። አላያችሁም? ያኔ የጴጥሮስን እግር ለማጠብ
ወደ ቅዱስ ጴጥሮስ በሄደ ጊዜ ቅዱስ ጴጥሮስ ምንድነው ያለው? ፈጽሞ ከቶ የኔን እግር አታጥብም ብሎ አለው። ካላጠብኩ ግን ከኔ ጋር እድል የለህም ብሎ ቁርጡ ሲነግረው ፈቀደለት፣ አጠበ ይላል። በትህትና የለኛ ጌታ። ዮሐንስም ቢያለ ከዚህ በኋላ ጌታ ምን አለው? ተው ዮሐንስ፣ ጽድቅን ሁሉ ልንፈጽም ይገባናል። አያችሁ፣ ምንም ጌታ ያልፈጸመው የጽድቅ ስራ የለም፣ ያላጠናቀቀው የሕግ ስራ የለም። ነጥቧ ነቁጧ ሳትቀር እንኳን እያንዳንዷን ስርዓተ ነጥብ ጠብቆ ፈጽሞ ነው ቀራንዮ ላይ ተፈጸመ ያለው እንጂ ሕግን በማፍረስ አይደለም፣ ሕግን በመናድ አይደለም። እኛን ሕግ ጠብቆ ያለን እኛ መፈጸም ስላልቻልን እኛን ወክሎ ሕግን ሁሉ ፈጽሞ አሁን ተፈጽሞላችኋል። አያችሁ፣ አሁን በሱ በኩል ጉልበት አገኘን። ዛሬ በጸጋው ተደግፈን በእምነት ጸንተን የፍቅርን ሕግ በመጠበቅና በመተግበር ዛሬም እኛ ልጆቹ በፍቅር ሕግ በኩል ወደ ዘላለም መንግስቱ እንገባለን እንጂ ሕግን በማፍረስና ሕግን በመጣስ በፍጹም የእግዚአብሔር መንግስት መውረስ አይቻልም። ኢየሱስ ክርስቶስ ሕግን የፈጸመልህ አንተ መረን እንድትወድ አይደለም፣ አንተ ሕግ አልባ እንድትወድ አይደለም፣ አንተ ድንበር እንድትጥስ አይደለም። እሱ ሕግን የፈጸመልህ እኔ ዓለምን አሸንፌዋለሁና አይዟችሁ ሲል አሸንፌዋለሁ፣ በቃ ዝም ብላችሁ ቁጭ በሉ አለም፣ እናንተም ቀጥሉበት። ነገር ግን የቀድሞውን ያህል ዓለም ጉልበት የለውም ነው። ሕግ አሁን ጉልበት የለውም። ሕግ አሁን በእኛ ላይ አቅም የለውም። ሕግ አሁን በጸጋ ተደግፈን ሕግን እኛ መረማመድና ሕግን መተግበር ማሸነፍ እንችላለን ማለት ነውና ይሄን ነው እየነገረን ያለው። ጽድቅን ሁሉ ልንፈጽም ይገባናል። አያችሁ፣ ሁላችንም ጽድቅ ልንፈጽም ይገባናል አለው። ዮሐንስም ፈቀደለት። ከዚህ በኋላ ዮሐንስ አጠመቀው። ኢየሱስም ተጠምቆ ከወጣ በኋላ ሰማይ ተከፈተ። ከሰማይም በርግብ አምሳል መንፈስ ቅዱስ በሱ ላይ መጥቶ አረፈ። ከሰማይም የምወደው ልጄ እሱ ነውና እሱን ስሙት የሚል የአብ ድምፅ መጣ ይላል። ሰማይ ተከፈተ። በኢየሱስ ክርስቶስ መጠመቅ ጥምቀት ቆሻሻችንን የሚያጥፍ ስለሆነ ዓለምን ይዘን ወደ ጥምቀት በምንገባበት ሰዓት ከክርስቶስ ጋር አብሮ መቀበር ስለሆነ አሮጌው ማንነታችን ተቀብሮ አዲስ አካል አዲስ ማንነት ይዘን የምንወጣበት ስለሆነ ጥምቀት ከተቀበርን በኋላ በክርስቶስ ትንሣኤና ሞት የምንተባበርበት ስለሆነ ጥምቀት የተጠመቃችሁ ሁሉ ከክርስቶስ ጋር አንድ ትሆኑ ዘንድ ክርስቶስን ለብሳችኋል። ገላትያ 3:27 ላይ እንደሚለው ስንገባ አዳምን ለብሰን እንገባለን፣ አሮጌውን አዳም። ከጥምቀት ስንወጣ ደግሞ አዲሱን አዳም ክርስቶስን ለብሰን እንወጣለንና ወደ ጥምቀቱ ስንገባ አለመታዘዝ ከኛ ጋር ገብቶ በዛ ይጣላል። ከጥምቀቱ ስንወጣ ግን መታዘዝን ለብሰን እንወጣለን። ስለዚህ የኛ ጌታ ወደ ጥምቀቱ ሲገባ ከጥምቀቱ ሲወጣ እሱ ልጅነት ሲሰጠን በእኛና በእግዚአብሔር መካከል ተዘግቶ የነበረው የጥል ግድግዳ ፈረሰ ማለት ነው። ልጅነት ተመለሰልን ማለት ነው። ዮርዳኖስ ተባረከች። በዮርዳኖስ ያለው የእርግማን ደብዳቤያችን ተወገደልን፣ ተሰረዘልን። ወንጀለኞች የነበርነው ነፃነት ታወጀልን። እስረኞች የነበርነው ከእስራት ተፈታን። ስለዚህ አንደኛው የመጀመሪያው ደብዳቤ በዚህ በልጅነታችን በጥምቀት እዛ ሲቀደድ፣ ሁለተኛው ደግሞ በስቅለቱ ደግሞ በዛለት በክርስቶስ ደም ደግሞ ያለት ይሰረዝልናል ማለት ነው። ልጅነት ያገኘንበት እሱ እንደ ልጅ ሆኖ በመካከላችን ተመላልሶ ልጅነትን የሰጠን በደላችንን ያጠበልን እርግማናችንን ያስወገደልን አምላክ ነውና ይህንን በዓል የምናከብረው። እንግዲህ ይህንን በዓል በምናከብርበት ሰዓት የኢየሱስ ክርስቶስ መታዘዝ ፍጹም መታዘዝ ነው። መታዘዝ የሌለበት ሕይወት አይደለም። እሺ ባይነት የሌለበት ሕይወት አይደለም። አባቶች እንደሚሉት እሺ ከሺ ይበልጣል ብለዋል። ሺ ነገሮችን ከማድረግ እሺ ማለት የሁሉ የበላይ ነው። መታዘዝን የመሰለ ነገር የለም። የጽድቅ ሁሉ መደምደሚያ መታዘዝ ነው። አባቶቻችንን አባቶች ያሰኛቸው መታዘዛቸው ነው። አብርሃምን አብርሃም ያሰኘው መታዘዙ ነው። ከካራን ወደ ከነዓን ሳያንገራግር መግባቱ ነው። ኖህን ኖህ ያሰኘው እግዚአብሔር ከዛ ትውልድ ለይቶ ሊያወጣው በፈለገ ጊዜ ግዙፍ መርከብ ስራ ባለው ጊዜ ኖህ አላንገራገረም።
እግዚአብሔር ያለውን ሁሉ አድርጎ ኖህም እግዚአብሔር እንዳለው ሰርቶ ፈጸመ ይላል። እነ ሄኖክ እግዚአብሔርን ስለታዘዙ አልተገኙም፣ እግዚአብሔር ወስዷቸዋልና ይላል። ድንግል ማርያም ታዛዥ ነበረች። ይኩነኒ በከመ ትቤለኒ፣ የጌታዬ መልአክ የጌታዬ አገልጋይ አንተ እንዳልከኝ ይሁንልኝ ይደረግልኝ አለች። ታዛዥ ናት፣ ቅን ናት፣ የዋሂት ናት። በመልአኩ የተነገራትን እሺ ተቀብያለሁ ብላ ልቧን ያዘነበለች የዋሂት ታዛዥ ናት ነች። በረከቷ አይደርብን። ስለዚህ አባቶቻችን ታዛዦች ናቸው። ነቢያት ታዛዦች ናቸው። ነቢያት ሐዋርያት ታዛዦች ናቸው። ሊቃውንቱ ታዛዦች ናቸው። እውነቴን የምላችሁ አባቶቻችን ስለታዘዙ ተባረኩ። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ሰይፍ ይበላችኋል የሚለው በእግዚአብሔር የመንግስቱ ስርዓት ውስጥ እቢታ ወንጀል ነው፣ አደገኛ ነው፣ አመጽ ነው። የእግዚአብሔር ልጆች እሽታ የሌለበት መታዘዝ የሌለበት ለታናናሾቻችንም ለታላላቆቻችንም አክብሮት የሌለበት በዓል ምን በዓል ነው? መታዘዝ፣ መከባበር፣ መፈቃቀር ውስጣችን የነገሰውን እምቢባይነት ዮሐንስ ተራራው ይፍረስ ያለው ይሄ አለመታዘዝ ተራራ መፍረስ አለበት። በንስሐ ሕይወት ጠማማው አለመታዘዝ መንገድ እንደገና በንስሐ መቅናት አለበት። ጥምቀትን በዚህ ስናከብረው እኛም እንባረካለን፣ እኛም በመታዘዝ ብዙ ፍሬ እናፈራለንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ እሱ ዛሬ በዮርዳኖስ ተጠምቆ ያንን የዕዳ ደብዳቤያችንን ሰርዞልናል፣ የተዘጋውን ከፍቶልናል፣ ከሰማይ የአብን ድምፅ እንድንሰማ በሩን ከፍቶልናል፣ መንፈስ ቅዱስም እንዲጎበኘን እድሉን ሰጥቶናል። ከዮርዳኖስ ማህፀን እንድንወለድ ከአብራ ከመንፈስ ቅዱስ እንድንወለድ በማህፀነ ዮርዳኖስ ገብተን ዳግመኛ እንድንወለድ የልጅነቱን በር ከፍቶልናልና ክብርና ምስጋና ይድረሰው። ይበቃናል። ይህን ያህል ካልኳችሁ እግዚአብሔር አምላካችን ስላስተማረን ስለመከረን ክብርና ምስጋና ይድረሰው። ክብርና ምስጋና ይድረሰው። በመጨረሻ ምንጣፍ ያነጠፋችሁ ወደዚህ እንድትመጡ ፈልጋለሁ። ስታገለግሉ የነበራችሁ እዚህ ጋር ካህናቱ ባንድ ላይ ሰብሰብ ብለው ጸሎት እንዲያደርጉላችሁ፣ የደከማችሁት ድካም ሰረገላ ስገፉ የነበራችሁ እግዚአብሔር ኃጢአታችሁን እንዲገፋላችሁ እንዲያንከባለለላችሁ ወደዚህ ወደ ፊት ለፊት ትመጣላችሁ በሙሉ ማለት ነው። ሁላችሁ አሁን ጥላውን ማዞር ትችላላችሁ። አስራት በኩራት የምትሰበስቡ አሁን በአግባቡ የአስራት በኩራትም ሰዓት ነው፣ መሰብሰብ ትችላላችሁ። የመጣችሁ አመት ጠብቃችሁ እንኳን አደረስከኝ ብላችሁ አላችሁ ጥላውን በደንብ አዙሩላቸው። እዚያው ደምረት መጣችሁ አስራት በኩራት አሁን ጊዜው ነው። ወንጌል ስለተማርን